ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። የአፍሪካ ዋንጫ ሞሮኮ ታንዛኒያን በማሸነፍ ለሩብ ፍጻሜ አለፈች። በአፍሪካ ዋንጫ የጥሎ ማለፍ ጨዋታ አስተናጋጇ ሞሮኮ ታንዛኒያን 1-0 በማሸነፍ ሩብ ፍጻሜውን ተቀላቅላለች። በንጉስ ሞላይ አብደላ ስቴዲየም በተደረገው ጨዋታ የሪያል ማድሪዱ አጥቂ ብራሂም ዲያዝ የማሸነፊያውን ግብ አስቆጥሯል። ዲያዝ በአፍሪካ ዋንጫ ያስቆጠሯቸውን ግቦች ብዛት 4 አድርሰዋል። ምርጥ ሶስተኛ በመባል በታሪኳ ለመጀመሪያ ጊዜ ለጥሎ ማለፍ የደረሰችው ምስራቅ አፍሪካዊቷ ሀገር ታንዛኒያ ከዚህ በላይ መጓዝ አልቻለችም። ካሜሮን ደቡብ አፍሪካን በማሸነፍ ሩብ ፍጻሜውን ተቀላቀለች። በ35ኛው የአፍሪካ ዋንጫ በተደረገ የጥሎ ማለፍ ጨዋታ ካሜሮን ደቡብ አፍሪካን 2-1 አሸንፋለች። ጁኒየር ቻማጁና ክርስቲያን ኮፋን የካሜሮን ግቦች አስቆጥሯል። ማክካቦ የደቡብ አፍሪካን አንድ ግብ ከመረብ አሳርፏል። የኮትዲቫር አፍሪካ ዋንጫ የግማሽ ፍጻሜ ተፋላሚ የነበረች ደቡብ አፍሪካ ገና በጊዜ ከአህጉሩ ውድድር ተሰናባች ሆናለች። በሩብ ፍጻሜ ካሜሮን ከአስተናጋጇ ሞሮኮ የምትጫወት ይሆናል። የእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ከቼልሲ ጋር አንዳቻ ተለያይቷል። በኢትሃድ በተደረገው ጨዋታ ቲጂያን ሬንጀርስ ውሃ ሰማያዊ ለባሾችን ቀዳሚ ያደረገች ግብ አስቆጥረዋል። ነገር ግን በባከነ ሰዓት ቼልሲ በኤንዞ ፌርናንዴዝ አማካይነት የአቻነት ግቧን አግኝታለች። በሳምንቱ አጋማሽ ከሰንደርላንድ ነጥብ የተጋራው ማንቸስተር ሲቲ ወደ አሸናፊነት ለመመለስ ቢቀርብም በተከታታይ አቻ ለመለያየት ተገደዋል። አሰልጣኝ ፔፕ ጋርዲዮላ ከሊጉ መሪ አርሴናል ያለውን የነጥብ ልዩነት የሚያጠብበትን አጋጣሚ ሳይጠቀምበትም ቀርቷል። ከኢንዞ ማሬስካ ጋር የተለያየው ቼልሲ በጊዜያዊ አሰልጣኙ ካሉም ማክፋርላን እየተመራ ባደረገው ጨዋታ ነጥብ የተጋራበትን ውጤትም አስመዝግቧል። ድራማዊ ክስተት በተስተዋለበት ጨዋታ ሊቨርፑል ከፉልሃም አቻ ተለያየ። በእንግሊዝ ፕሪምየር ሊግ 20ኛ ሳምንት ሊቨርፑል ከሜዳው ውጪ ከፉልሃም ባደረገው ጨዋታ 2 አቻ ተለያይተዋል። በክራቨን ኬጅ በተደረገው ጨዋታ ፉልሃም ሃሪ ዊልሰን ያደገበት ክለብ ላይ ባስቆጠራት ግብ መምራት ቢችልም ሊቨርፑል በፍራንስ ቨርዝ አቻ ሆኖ ነበር። ሁለቱ ቡድኖች ያደረጉት ጨዋታ አንዳቻ ተጠናቀቀ ተብሎ ሲጠበቅ ኮዲ ጋክፖም በባከነ ሰዓት ሊቨርፑልን አሸናፊ ለማድረግ የተቃረበች ግብ አስቆጥሯል። ቢሆንም የተጨመረው ደቂቃ ተጠናቆ የዳኛው ፊሽካ ሲጠበቅ ሃሪሰን ሬድ የምዕራብ ለንደኑን ክለብ የአቻነት ግብ እንዲሁም የሊቨርፑልን የአሸናፊነትን ተስፋ የነጠቀች ግብ አስቆጥሯል። በባከነ ሰዓት 2 ግቦች የተቆጠረበት አዝናኝ ጨዋታ ነጥብ በመጋራት ተጠናቋል። በአውሮፓ መድረክ ለመሳተፍ እየታገለ የሚገኘው ሊቨርፑል በውድድር ዓመቱ ለ4ኛ ጊዜ አቻ የተለያየ ሲሆን በ34 ነጥብ 4ኛ ደረጃ ላይ ተቀምጧል። ኢጎር ቲያጎ ሃትሪክ በሰራበት ጨዋታ ብሬንትፎርድ ኤቨርተንን አሸነፈ። በ20ኛ ሳምንት የእንግሊዝ ፕሪምየር ሊግ ኤቨርተን በሜዳው በብሬንትፎርድ 4-2 ተሸንፏል። በሂልዴንክሰን የተደረገው ጨዋታ ኢጎር ቲያጎ 3 ግቦችን በማስቆጠር ሃትሪክ ሰርቷል። ኮሊንስ ደግሞ 1 ግብ አስገኝቷል። ቤቶና ባሪ የኤቨርተንን ግቦች አስቆጥሯል። በሌላ ጨዋታ ኒውካስትል ዩናይትድ በብሩኖ ጉማሬሽ እና ማሊኮ ቲያዎ ግቦች ክሪስታል ፓላስን 2-0 አሸንፏል። ቶትናም ስፖርት ከሰንደርላንድ የተገናኙበት ጨዋታም አንዳቻ ተጠናቋል። ሊድስ ዩናይትድ ከማንቸስተር ዩናይትድ ያደረጉት ጨዋታም እንደዚሁ በአንዳቻ ተጠናቋል። ጎንዛሎ ጋርሺያ ሃትሪክ በሰራበት ሪያል ማድሪድ አሸነፈ። በ19ኛ ሳምንት የስፔን ላሊጋ ሪያል ማድሪድ ሪያል ቤትስን 5-1 በሆነ ሰፊ ውጤት አሸንፏል። በሳንቲያጎ ቤርናቦ በተደረገ ጨዋታ ጎንዛሎ ጋርሺያ 3 ግቦችን በማስቆጠር ሃትሪክ ሰርቷል። ራውል አሴንሲዮና ፍራን ጋርሺያን ቀሪዎችን ግቦች አስቆጥሯል። ቹቾ ሄርናንዴዝ የሪያል ቤትስን 1 ግብ አስገኝቷል። ኪሊያን ምባፔ ከስብስቡ ውጭ በሆነበት ጨዋታ ማድሪድ ማሸነፉን ተከትሎ ከሊጉ መሪ ባርሴሎና ያለውን የነጥብ ልዩነት ወደ 4 አጥብበዋል። በሌላ ጨዋታ ሌቫንቴ ሲቪያን 3-0 አሸንፈዋል። በፓሪስ ደርቢ ፓሪስ ሴንት ጀርሜን ፓሪስን አሸነፈ። በ17ኛ ሳምንት የፈረንሳይ ሊግ 1 ፒኤስጂ ፓሪስን 2-1 አሸንፏል። በፓርክ ዴስ ፕሪንስ በተደረገው ጨዋታ ዲዜርዶዌ እና ኦስሜን ደምበሌ ግቦችን አስቆጥሯል።
ከ46 ዓመት በኋላ ወደ ሀገሪቱ ዋናው ሊግ ለተመለሰው ፓሪስ ዊልም ጉቬልስ በፍጹም ቅጣት ምት አስቆጥሯል። በቅርብ ርቀት ላይ የሚገኙት ጎረቤታሞቹ የተገናኙበት መርሃ ግብር ፒኤስጂ ማሸነፉን ተከትሎም ከሊጉ መሪ ሎንስ ያለውን የነጥብ ልዩነት ወደ አንድ አጥብበዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።